የጌታ ቤት በዓላቱ ልደቱና ትንሣኤው ናቸው ዋናዎቹ። እነዚህን ያለ ጾም ሊያከብራቸው የሚገባ ክርስቲያን የለም፣ ሊኖርም አይገባው። በአውሮፓ ሰዎች ሰለጠን ብለው ኦርቶዶክሳዊም ሆነው ጾም ከበደን ብለው አስቸግረው አስጨንቀው ጾመ ነቢያትን ግሪኮች በተወሰነ ደረጃ የቀኑን ቁጥር ቀንሰውታል። ሩሲያዎች 40 ቀን ነው የሚጾሙት። እኛ 3 ቀን ጾመ አብርሃም ሶርያዊን እንጨምርበታለን። አንድ ቀን የጋድ ተቆጥሮ አብሮ 44 ቀን እንጾማለን ከህዳር 15 ጀምረን። ታዲያ ተመልከቱ ክርስቲያኑ ለምንድን ነው ቀኑን የቀነሱት? ያለ መጾም ግን የጌታ ልደት ማክበር አይቻልም። አሁን አንዳንድ ሰዎች እንዲው ጾም በዛ ይቀነስ የሚሉና ጾመ ነቢያት መቀነስ የሚችል የሚመስላቸው አሉ። ጾም ቢቀነስ ከማይቀነሱት አንዱ በምንም መንገድ የማይነካ ጾመ ነቢያት። ይሄ ማለት ቀዳማዊ ምጽአቱን አንፈልገውም ብሎ የወልድ የኢየሱስ ክርስቶስ መምጣት አለመጓጓት መካድ ማለት ነው። ክርስቲያኖች ጾመ ነቢያትን ማቅለል የጌታን ወደዚህ ዓለም ለማዳን መምጣት አልቀበለውም። ነቢያት እየጠበቁ እየጓጉ የጾሙትን ጾም አላምንበትም፣ አልፈልገውም፣ መጣ አልመጣ ምን ጉዳይ ነው እንደማለት ያለ ትልቅ ክደት ነው። ክርስቲያኖች በምንም መንገድ የጌታን ልደት ሳይጾም ሰው ሊያከብረው አይገባም። ሰንበተ ክርስቲያን ከሁሉ የከበረች በዓል ናት። እስኪ እልልታውን አንድ ጊዜ አቆሙ። እስኪ ክርስቲያኖች ኧረ ቆዩ። ቆይ እናቶች ትሰማላችሁ? እኔ የምለውን ትሰማላችሁ? አድምጡ አንድ ጊዜ። ኧረ ቆዩ። ስለ ቅዱስ ሚካኤል ብላችሁ አድምጡ። ወይ ልንገራችሁማ፣ ይኸው ሰው ከአንበጣ እንዴት ያንሳል? አንበጣ ንጉሥ የለው፣ አሰላፊ የለው፣ አስተናባሪ የለው፣ ምን የለው፣ በስርዓት ብቻ አንዱን እየተከተለ ይጓዛል። እንዴት ሰውን ያህል ፍጥረት ማይምር ፍጥረት፣ ግዛን ያለው ፍጥረት፣ የመላእክት ወንድም የሆነ ፍጥረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብረና ማተብ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ማቴዎስ የሰሜንና የምስራቅ አፍሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜንና የምስራቅ አፍሪካ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ድርጅትና የዚህ የታላቁና የታሪካዊው የየካ ደብረ ሳህል ቅዱስ ሚካኤል ሊቀ ጳጳስ ክቡር መጋቤ ሃይማኖት ቆሞስ አባ አብርሃም፣ የብፁዕነታቸው የሀገረ ስብከት ስራ አስኪያጅ፣ ቅዱስ ሲኖዶስ ምክትል ጸሐፊ ክቡር አባታችን መልአከ ሳህል ስዩም ወልደ ገብርኤል፣ የዚህ ታላቅ ደብር አስተዳዳሪ ክቡር ሊቀ ኅሩያን ቀለመወርቅ ደብሩ ጸሐፊ፣ በዚህ ያላችሁ ሊቃውንት፣ የተለያዩአችሁ የአስተዳደር ክፍሎች፣ አበው መነኮሳት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለዚህች ቅድስት ዕለት እንኳን አደረሳችሁ፣ እንኳን አደረሰ። ዛሬ በርከት ያሉ በዓላት ተደራርበው የሚታሰቡበት ዕለት ነው። እንደምታውቁት ሰንበት ነው። ሰንበት ራሱ መድኃኔ ዓለም ክርስቶስ ነው። ለዕለቱ ስያሜ ብናውለው አማናዊው እረፍት የሚወረስ እረፍት እሱ መድኃኔ ዓለም ክርስቶስ ነውና ሰንበተ ክርስቲያን ከሁሉ የከበረች በዓል ናት። እስኪ እልልታውን አንድ ጊዜ አቆሙ። እስኪ ክርስቲያኖች ኧረ ቆዩ።
ቆይ እናቶች ትሰማላችሁ? እኔ የምለውን ትሰማላችሁ? አድምጡ አንድ ጊዜ። ኧረ ቆዩ። ስለ ቅዱስ ሚካኤል ብላችሁ አድምጡ። ወይ ልንገራችሁማ እንዲያው መጽሐፈ ምሳሌ ምዕራፍ 30 ቁጥር 18 ላይ የሶስት ፍጥረታት አካሄዶች ያስገርሙኛል ይላል። የሰማችሁ ነው ክርስቲያኖች? አንደኛው የንስር መንገድ በሰማይ ላይ፣ ሁለተኛው የእባብ መንገድ በአለት ላይ፣ ሶስተኛው የመርከብ መንገድ በባህር ላይ ይላል። እነዚህ ሶስቱ የክርስቲያኖች አካሄዶች ናቸው። የእነማን አካሄዶች ናቸው አልኳቸው? የሶስቱም የክርስቲያኖች አካሄዶች ናቸው። የንስር መንገድ በሰማይ የተባለው የክርስቲያን አካሄዱ ንስር ከሌሎች በራሪዎች ሁሉ ከፍ ብሎ እንደሚሄድ አንድ ክርስቲያን በቤተ ክርስቲያን ውስጥ በጸሎት አይምሮውን ሰማያት ነው የሚያወጣው። ሌላ ጉዳይ የለውም እዚህ ውስጥ። ልክ ንስር በሰማይ መጥቆ እንደሚሄደው ክርስቲያን በምድር ላይ ቆሞ ሕሊናው አየራትም ወጥቶ ከሱራፌል ከኪሩቤል ከማይበረ ጻድቃን ከማይበረ ሰማዕት ከማይበረ ነቢያት ወሐዋርያት ተደምሮ እግዚአብሔርን ስሉስ ቅዱስ እያለ ተመስጦ የሚያመሰግንበት ቦታ ነው። ይሄ የምደነቀው በዚህ ነው ይላል። አንድ ክርስቲያን ማስደነቅ ያለበት በጸሎቱ ምጥቀት ነው። ክርስቲያኖች እና ያስደንቀኛል ያለው ይሄ ነው። ሁለተኛው ደግሞ ለዛሬ አሁን ከትምህርቴ ቀድሜ ያነሳው የእባብ መንገድ በአለት ላይ ነው። አድምጡ ክርስቲያኖች። ጃርት የሚባል እንስሳ ወይም አውሬ ታውቃላችሁ? እሾሃማ። አንዳንዶቹ እንስሳት ገና አካሄዳቸው ይናገራል። ግን ተመልከቱ፣ ሌሎቹም ቢሆኑ ከብቶቹም ቢሆኑ ኮቴ ያላቸው ይሰማል። ግን ተመልከቱ፣ እባብ በአለት ላይ ሲሄድ ምንም አይነት ድምፅ አያሰማም። የእባብ መንገድ በአለት ላይ ማለት የክርስቲያኖች መንገድ ቤተ ክርስቲያን ውስጥ ማለት ነው። ጸጥ ብቻ ክርስቲያን። እየሰማችሁ ነው? እስኪ ዝም በሉ አንድ ጊዜ እስኪ እናታችን ቀሲስ አንድ ጊዜ ዝም ብለው ይሰሙናል። አንድ ጊዜ ያለው ለሁሉ ጊዜ ያለው እስኪ እኔ ይገርመኛል በእውነቱ። የእባብ መንገድ በአለት ላይ ጸጥ፣ ማንም አይሰማውም እባብ። አንድ ክርስቲያን ቤተ ክርስቲያን ውስጥ ምንም ነገር ከጸሎት በቀር ጸሎቱም ሁለት አይነት ነው የኦርቶዶክሳውያን። አንደኛው በአንድነት በአንድ ድምፅ፣ ይሄም ማህበረ ቤተ ክርስቲያን አንድ አካል ስለሆነች እንደ አንድ አፍ ነው የሚቆጠረው። አንድ ላይ ተሰጦ አንዱ እየጎተተ አንዱ እየሳበ አንዱ እያስረዘመ አንዱ እያሳጠረ ክልክል ነው። አሁን ይሄ እንደው ጉሮሮ ለማሳመር ክልክል ነው። አንድ ጉሮሮ አንድ ድምፅ ነው ያለው። ቤተ ክርስቲያንም አንድ አካል ናት፣ አንድ ጉሮሮ ናት። አባታችን ወይ ብቻ አይደል፣ ዜማ ሁሉ ተካክሎ ማህሌት ቢቆም ሰዓታት ቢቆም አባታችን ወይ ብንል አንድ። ከዚያ ውጭ በለወሳስ አቡነ ዘበሰማያት ሲሰጥ ደግሞ ማልጎምጎምም የለም፣ በውስጡ ነው የሚጸልየው። እማይምቅ ጸዋይ ኩኮ ጊዜው ከጥልቅ ልቦናዬ ውስጥ ሆኜ እጠራሃለሁ እንዳለ ከውስጥ ሆኖ ይጠራል እንጂ አያጉረመርም። ወይ ጸጥታ ነው ወይ ባንድ ጉሮሮ። ከዚህ ውጪ ቤተ ክርስቲያን ሌላ ድምፅ የለም። እደነቃለሁ በእባብ መንገድ በአለት ላይ እባብ ምንም ኮቴ እንደማያሰማ ክርስቲያን በቤተ ክርስቲያን ውስጥ ሌላ ድምፅ አያሰማም። ክርስቲያኖች ይህ ስርዓት ነው። ክርስቲያኖች ፍጹም ጸጥታ ከክርስቶስ ጋር ብቻ የምንገናኝበት ይሄ ክርስቲያኖች መንገድ ነው። ክርስቲያኖች ሶስተኛው የመርከብ መንገድ በባህር ላይ። መርከብ በባህር ላይ ሲሄድ ብዙ ማዕበል አለበት። ክርስቲያንም በዓለም ሲሄድ ዛሬ ምስባካችንም ከውኆች ጋር ይገናኛል። ፈኑ እዴከ ማርያም፣ አቤቱ እጅህን ከአርያም ከሰማይ ላክና አድህነኒ ወባልሐኒ እማይ ብዙ፣ አቤቱ ከብዙዎች አድነኝ አለ ዳዊት። አሁንም በዚህ ዓለም ካለ የነገር ውሃ፣ የዘረኝነት ውሃ፣ የጥላቻ ውሃ፣ የድንቁርና ውሃ እግዚአብሔር በቸርነቱ ያድነን። የመርከብ መንገድ በባህር ላይ መርከብ ማዕበሉን እየቆራረጠው እንደሚሄድ ክርስቲያንም ፈተናውን ክርስቶስ ኃይል አድርጎ እየቆራረጠው ይሄ ነው የክርስቲያን ጉዞ። ክርስቲያኖች
እንደ ንስር በጸሎት ወደ ሰማይ ይነጥቃል። እንደ እባብ ቤተክርስቲያን ላይ ጸጥ ብሎ ይጓዛል። በዓለም ለፍላፊ አይደለም ክርስቲያኖች። ሳያዳምጥ የሚጮህ አይደለም ክርስቲያኖች። ጸጥተኛ ነው ክርስቲያን። ክርስቲያን ጸጥ ያለ ነው። ለፍላፊ አይደለም፣ አውሪታም አይደለም። ጭራሽ ቤተክርስቲያን ውስጥ ፈጽሞ የተከለከለ ነው ክርስቲያን። ነውር ነው። እስቲ አፋችን ዝም እናሰኘው። እልልታ ጊዜ አለው፣ ዝማሬ ጊዜ አለው፣ ቃለ እግዚአብሔር ጊዜ አለው፣ ጸሎት ጊዜ አለው፣ ማህሌት ጊዜ አለው፣ ሁሉ ጊዜ አለው። ያለ ጊዜው አይደረግም። ክርስቲያን 1000 አይደለም 10,000 20,000 ቢሆን ጸጥ ብሎ ይወጣል ይገባል። ልክ እንደዚያ ነው ክርስቲያን። እደነቃለሁ አለ ሰሎሞን። እውነት እኛ ከዚያ ወጥተናል። ገበያ ያስመስለናል፣ ስርዓት አሳጥተናል፣ ብዙ ነገር አብድነናል ክርስቲያኖች። እግዚአብሔር ለሁላችን ማስተዋሉን ያድለን። እዚሁ እንደ ማሳሰቢያም ትምህርትም ነው። ትንሽ ነገር ልጨምር። ሶሎሞን ያለው እዚሁ መጽሐፈ ምሳሌ ላይ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነሱ ግን ከሁሉ የተሻሉ ብልሆች አስተዋዮች ናቸው። ገብረ ጉንዳን እጅግ ትንሽ ፍጥረት ናት፣ ነገር ግን በበጋ መኖዋን ትሰበስባለች። ክርስቲያን ማለት ይሄ ነው። መቼ መኖ እንደሚሰበሰብ ያውቃል። ይሄ መኖ መሰብሰቢያችሁ ነው። ምግብ ነው መኖ ታውቃላችሁ። አሁን ቃለ እግዚአብሔርን በአንድ ልብ መሰብሰቢያችሁ ጊዜ ነው ክርስቲያኖች። መቼ ምን እንደሚደረግ ካላወቅ በመዓቱ ጊዜ ምን ልንጮህ ነው? ዛሬ ጮኸን። አሁን መኖ መሰብሰቢያ ጊዜ ነው። ያቺ በክረምት አትወጣም። ክረምት ጎርፉ ትንሿን ጠብታ ይዛት ትሄዳለች። አቅሟን ታውቃለች። ምን እንደምታደርግ ክርስቲያንም አቅሙን ማወቅ አለበት። የት ቦታ ምን ማድረግ እንዳለበት፣ መቼ ምን መሰብሰብ እንዳለበት ይህን ሁሉ ጠንቅቆ ያውቃል። በእውነቱ ሶሎሞን በጣም አስገራሚ ምክሮችን ክርስቲያኖችን በተለያየ ምሳሌ እየመሰለ ተናግሯል። እና እዚህ ውስጥ ይህንንም ምሳሌ ያስመጣኝ 4 ፍጥረታት ናቸው እዚህም ላይ የተጠቀሱት። 4ቱንም አነሳቸዋለሁ። ለምሳሌ ሽኮኮች ያልበረቱ ሕዝቦች ናቸው ይላል፣ ግን መኖሪያቸውን በአለት ውስጥ ያደርጋሉ አለ። ሽኮኮ ትንሽ ፍጥረት ናት። ማንም አውሬ ሊጨፈልቃት ይችላል። ግን አለት ውስጥ ስለምትኖር አለቱን ሰብሮ እሷን ሊይዛል ሊደፍራት የሚችል ነው። ክርስቲያን ማለት ይሄ ነው። ደካማ ነን፣ ኃጢአት ያደክመናል፣ ነገር ያደክመናል። ግን አለቱ ክርስቶስ ውስጥ ድብቅ ካል ማንም አይነካል። የኛ አለት ክርስቶስ ነው። ክርስቲያኖች ዋናው ይሄን ያስነሳይ ግን በእውነቱ ሶስተኛው እንሽላሊት ነው። እንሽላሊት በእጅ ይያዛል፣ ነገር ግን በነገስታት ግቢ ይኖራል። የነገስታትን ግቢ አጥሯን የሚነካት የለም። የነገስታት ግቢ አጥር እንደማይነካው በንጉሳችን በእግዚአብሔር ግቢ ውስጥ የምንኖር በሙሉ ኃይለ አጋንንት አይቀርመንም በእውነተኛ ከተመላለስ ክርስቲያን። አራተኛውና ዋናው ግን አንበጣዎችን ያነሳል። በእውነቱ አንበጣ ያልበረቱ ሕዝቦች ናቸው ይላል። ንጉስ የላቸውም ይላል። አንበጦች ንጉስ የላቸው። ምን የላቸው? ሲተናገሩ ንጉስ የላቸው። ግን ሁላቸውም ግን በመልካም ስርዓት ይጓዛሉ። ይሄን ነው የሚያስነሳኝ። ይኸው ሰው ከአንበጣ እንዴት ያንሳል? አንበጣ ንጉስ የለው፣ አሰላፊ የለው፣ አስተናባሪ የለው፣ ምን የለው። በስርዓት ብቻ አንዱን እየተከተለ ይጓዛል። እንዴት ሰውን ያህል ፍጥረት! እንዴት ሰውን ያህል ፍጥረት! ማይምር ፍጥረት፣ ግዛን ያለው ፍጥረት፣ የመላእክት ወንድም የሆነ ፍጥረት፣ ነቢያት ያስተማሩት፣ ለዚያውም የሰው ልጅ ሐዋርያት ያስተማሩት፣ መላእክት የሚመሩት የሚጠብቁት፣ ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ተገልጦ ያስተማረው፣ ወንጌልን የጸጠው፣ ጳጳሳትን የሾመለት፣ ነቢያትን መምህራንን የሾመለት፣ ካህናትን የሾመለት እንዴት ደግሞ ከሰው ክርስቲያን እንዴት ያለ ስርዓት ይጓዛል? ሰው ብቻ አይደለም እኛ ክርስቲያኖች፣ ከሰው ከፍ ያለ የማህበረ መላእክት አባል፣ የማህበረ ጻድቃን አባል እንዴት ከአንበጣ ያንሳል ሰው? አንበጣ ያለ አለቃ በስርዓት ሲጓዝ ስንት አለቆች እያሉ እንዴት ያለ ስርዓት እንጓዛለን? ክርስቲያኖች ሁልጊዜ አዲስ መሆን የለብንም። እንዳልተጠመቀ እንደ ገባይተኛ መምሰል የለብንም። ክርስቲያን መሆን አለብን። እንዲሁ 6ቱን ቀን በዓለም ነው የምንውለው ኪዳን ብናስደርስም፣ አንድ ቀን ሰንበትን በስርዓት ቁጭ ብሎ እግዚአብሔርን ማምለክ እንዴት ያቅተዋል ሰው?
ሳይጋፋ ሳይሻማ ሳይሯሯጥ እንዴት ያተናል ክርስቲያኖች? እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። በጸጥታ ከሆነ ጸሎታችን እንደ ንስሩ ሰማይ ሰማያት ይነጥቃል። ክርስቲያኖች አንረበሽም፣ አንታወክም። ልክ እንደ እባብ መንገድ በዓለት ላይ ጸጥ ያለ ሰው ታሞ ሊወጣ ይችላል፣ ተቸግሮ ሊወጣ ይችላል። ግን ጸጥ ብሎ ማንንም ሳያውቅ ሳይረብሽ ሳይነጋገር ስንት ቦታ አለ ቀኑ ሙሉ የምናወራበት። ቢያንስ እዚህ ቦታ ጸጥታ፣ እርጋታ ሚለውን ማድመጥ፣ ክርስቶስን መፈለግ፣ መናፈቅ፣ ወደ እሱ ሕሊናችን ማንሳት፣ ማንቃት፣ ለድነት መዘጋጀት ይህ ያስፈልጋል ክርስቲያኖች። እግዚአብሔር ለሁላችን ማስተዋሉን ያደለ። እስካሁን የማሳሰቢያ ትምህርት ነው የሰጠሁት። ጉዳይን የዕለቱን አሳጥሬ ያቀርባለሁ። በእውነቱ በዓላቱን መናገር ጀምሬ ነበረ። ሰንበት የመጀመሪያዋ በዓላችን ሰንበት ናት። የክርስቲያኖች በዓል የሚጀምረው ከሰንበት ነው፣ ክርስቶስ ከተነሳባት። ይኸውም የትንሣኤው መነሻ ነው። ያለ ትንሣኤው ሌላ በዓል መከበር አይችልም። ምክንያቱም ያለ ትንሣኤ ተስፋ የለም። እማንነሳ ቢሆን ክርስቶስ ካልተነሳማ ይላል ቅዱስ ጳውሎስ፣ ስብከታችን ከንቱ ነው እንዳለው ቅዱስ ጳውሎስ። ትንሣኤ ባይኖር ጾምም ከንቱ ነው፣ በዓልም ከንቱ ነው፣ ማሕሌትም ከንቱ ነው፣ ሰዓታትም ከንቱ ነው፣ ቅዳሴም ከንቱ ነው፣ ክህነትም ከንቱ ነው፣ ጾምም ከንቱ ነው፣ ሁሉም ከንቱ ነው። ትንሣኤ ባይኖር ምን ተስፋ አድርገን እንጾመዋለን? ምን ተስፋ አድርገን እንቀድሳለን? ምን ተስፋ አድርገን እንጾማለን? ምን ተስፋ አድርገን ምግባን እንይዛለን? ተስፋችን እኮ ትንሣኤ ነው። ትንሣኤ ዘለቅ የበዓላት ርዕስ ትንሣኤ ነው። የትንሣኤው ሳምንታዊ መታሰቢያ ሰንበተ ክርስቲያን ናት። የከበረች በዓላት የከበረች በዓላት ከዕለታት የከበረች ክርስቲያን ናት እንጂ ዝም ብሎ አይደለም። ተስፋችን ያለው እሷ ላይ ነው። ደክመን ኖረን ጾመንም እንደ አቅማችን ተጉደፍድፈንም ቢሆን በጾም ነው፣ ተጉደፍድፈንም ቢሆን በጸለይ ነው፣ ተጉደፍድፈንም ቢሆን በመጸወት ነው። በምንም ቢሆን ተስፋችን ትንሣኤ ነው። ተስፋ ከሌለ ምን አለ? ተስፋችን ኢየሱስ ክርስቶስ ነው። ተስፋችን ኢየሱስ ክርስቶስ የእሱ ዕለት ናት ሰንበት። ከዕለታት ሁሉ የከበረች ዕለት ናት። እጅግ ድንቅ ናት። ክርስቲያኖች በዚህች ዕለት ወደ ቤተ ክርስቲያን መገስገስ ያስፈልጋል። በዚህች ዕለት መሰብሰብ ያስፈልጋል። በዚህች ዕለት ነቅቶ ተግቶ ቃለ እግዚአብሔር መስማት ያስፈልጋል። በዚህች ዕለት አይምሮን ሳያደክም መጸለይ ያስፈልጋል። ዛሬ ይህች ዕለት ናት። ሁልጊዜም አዲስ ናት። ለሰሙኑ ትሰፍን እንዳለው ቅዱስ አትናስዮስ በየሳምንቱ ትሰለጥናለች፣ ትመጣለች፣ ትከብራ፣ ገናና ናት። የበዓላት ሁሉ ርዕስ ናት። ክርስቲያኖች ዛሬ የአባ ሳሙኤል ዘዋልባ የአቡነ ተክለ ሃይማኖት የጻድቁ የአዲሱ ሐዋርያ ኢትዮጵያዊ ሐዋርያ የልጅ ልጅ የመንፈስ የልጅ ልጅ የመድኃኒነ እግዚእ ልጅ የእሳቸው የታላቁ ገዳማችን የዋልባው መስራች የአባ ሳሙኤል ዕረፍት ነው ዛሬ። በረከታቸው በሁላችን ይደርብን። ሶስተኛውና ዋናው ግን ክርስቲያኖች ዛሬ ቅድም መጋቢ ሃይማኖት አባ አብርሃም ቆሞስ በቅዳሴው መካከል በቁርባኑ ሰዓት እንደነገሩን የዛሬው ሰንበት በሳምንት በሰባቱ ቀን አንድ እሑድ አለ። ሁልጊዜም እንደምታውቁት ከታኅሳስ 7 እስከ ታኅሳስ 13 ድረስ ያለው ይህን ሳምንት ስብከት ይባላል። ይኸው ከጌታችን 9 ንዑሳት በዓላት አንዱ ነው። የዛሬው ከ9 ንዑሳት በዓላት አንዱ ነው። የሚቀጥለው ሳምንት ብርሃን ሁለተኛው ነው። የመጨረሻው ኖላዊ ሶስተኛው ነው። ከዚያ ጌና አራተኛው ንዑስ በዓል ነው። እዚያ እነ ቃና ዘገሊላ፣ እነ መስቀል፣ እነ ደብረ ዘይት እነዚህን የመሰሉ ተደምረው 9 ንዑሳን በዓላት ምንላቸዋል። ከነዚህ በዓላት አንዱ እነ ልደተ ስምዖን፣ እነ ግዝረት እነዚህ ናቸው ንዑሳን በዓላት። እንዲሁም ሊቃውንትም ሲናገሩ በክብር ታናናሽ ሆነው አይደለም፣ በአከባበር በስርዓት ነው እንጂ በሚገኘው ጸጋ በረከት ንዑሳን አይደሉም። ምክንያቱም የጌታ በዓላት ናቸው። ይህ ዛሬው በዓል ስብከት ማለት የመጣው አሁን ከ3 ሳምንት በኋላ ክርስቲያኖች ትንሽ እናስተውል። የጌታችን ልደቱንና ትንሣኤውን ሳይጾም አንድ ክርስቲያን እንዳያከብረው ቀኖና ሐዋርያት ያሳል። በምንም መንገድ ጥርጥር የሌለው እና እንደምታውቁት ጾመ ነነዌም እንዲሁ ነነዌን ለማዳን ብለን ጾማታለን እንጂ ከዚህ ውጭ ያሉት ዓርብና ረቡዕ ጾመ ድህነት፣ ጾመ ነቢያት፣ ጾመ እግዚእ እነዚህ 3ቱ ጾሞች በተለይ ከዚያ ምናልባት የጥምቀት ዋዜማ
ጋድ ብለን የምንጾመው አለው። እነዚህ በሙሉ ይህን የሚያመለክቱ ናቸው። የጌታ ቤት በዓላቱ ልደቱና ትንሣኤው ናቸው ዋናዎቹ። እነዚህን ያለ ጾም ሊያከብራቸው የሚገባ ክርስቲያን የለም፣ ሊኖርም አይገባው። በአውሮፓ ሰዎች ሰለጠን ብለው ኦርቶዶክሳዊም ሆነው ጾም ከበደን ብለው አስቸግረው አስጨንቀው ጾመ ነቢያትን ግሪኮች በተወሰነ ደረጃ የቀኑን ቁጥር ቀንሰውታል። ሩሲያዎች 40 ቀን ነው የሚጾሙት። እኛ 3 ቀን ጾመ አብርሃም ሶርያዊን እንጨምርበታለን። አንድ ቀን ጋድ ተቆጥሮ አብሮ 44 ቀን እንጾማለን ከህዳር 15 ጀምረን። ታዲያ ተመልከቱ ክርስቲያኑ፣ ለምንድን ነው ቀኑን የቀነሱት? ያለ መጾም ግን የጌታን ልደት ማክበር አይቻልም። አሁን አንዳንድ ሰዎች እንደው ጾም በዛ ይቀነስ የሚሉና ጾመ ነቢያት መቀነስ የሚችል የሚመስላቸዋል። ጾም ቢቀነስ ከማይቀነሱት አንዱ በምንም መንገድ የማይነካ ጾመ ነቢያት። ይሄ ማለት ቀዳማዊ ምጽአቱን አንፈልገውም ብሎ የወልድ የኢየሱስ ክርስቶስን መምጣት አለመጓጓት መካድ ማለት ነው። ክርስቲያኖች ጾመ ነቢያትን ማቅለል የጌታን ወደዚህ ዓለም ለማዳን መምጣት አልቀበለውም። ነቢያት እየጠበቁ እየጓጉ የጾሙትን ጾም አላምንበትም፣ አልፈልገውም፣ መጣ አልመጣ ምን ጉዳይ ነው እንደማለት ያለ ትልቅ ክደት ነው። ክርስቲያኖች በምንም መንገድ የጌታን ልደት ሳይጾም ሰው ሊያከብረው አይገባም። ደግሞ ይህን አደረገችና ቤተክርስቲያን የመጨረሻዎቹ 3 ሰንበታት ደግሞ የተለየ የሚመጣው የሚወለደው የምናከብረው ጌታ እሱ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደዚህ አይደለም። ትንቢት የተነገረለት ሱባኤ የተቆጠረለት ውስተ ርዕሰ መጽሐፍ ተጽፈ በእንቴ በመጽሐፍ ራስ ላይ ስለኔ ተጽፏል ያለው ዳዊት አንድ ሊቅ ሲተረጉም የመጽሐፍ ረት የተባለችው በቀዳሚ ገብረ እግዚአብሔር ሰማይ ወምድር የመጀመሪያው የሙሴ የኦሪት መጽሐፍ ርዕሷ እሷ ናት። የመጽሐፍት የ10 መጽሐፍት መጀመሪያ ምዕራፍ መጀመሪያ ቁጥር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ናት። ከዚያች ጀምሮ እስከ ራዕየ ዮሐንስ ምዕራፍ 22 ድረስ በሙሉ የተጻፈው ስለ መድኃኒዓለም ክርስቶስ ነው። ክርስቲያኖች ምሳሌው ስለሱ ነው። ትንቢቱ ስለሱ ነው። ይሄን ነው ዛሬ ቤተክርስቲያን የምትሰብከው። ይሄን ቅድም መጋቢ ሃይማኖት ቆሞስ አባ አብርሃም ግሩም አድርገው አስተምረውናል። ለአባታችን ቃለ ሕይወት ያሰማልን፣ ረጅም ዕድሜ ይስጥልን። ክርስቲያኖች ነቢያት ሲሰብኩት የኖሩ ክርስቶስን ነው። ሐዋርያት የሰበኩት ክርስቶስን ነው። ሊቃውንት የሰበኩት ክርስቶስን ነው። ቤተክርስቲያን ዕለቷ እያንዳንዱ ዕለት የሚሰብከው ክርስቶስን ነው። ቅድም እያቸዋለሁ። ሰንበት እያንዳንዷ ዓርብ፣ ረቡዕ፣ ቅዳሜ እያልን ብንሄድ ሐሙስ እንኳን በሐሙስ ዕለት ብለን በእውነቱ በ5ኛው ሺህ ዘመን እወለዳለሁ ብሏል። እያንዳንዷን የሚሰበክበት ክርስቶስ ነው። ክርስቲያኖች ውስተ ርዕሰ መጽሐፍ በቀዳሚ ገብረ እግዚአብሔር በመጀመሪያ እግዚአብሔር ሰማይ ምድር ፈጠረ። መጀመሪያ ማን ነው? መጀመሪያ የሌለው መጀመሪያ ወልድ ኢየሱስ ክርስቶስ የሚመጣው እሱ ነው። የተሰበከው ከዚህች ቃል ጀምሮ ነው። ክርስቲያኖች ምን ጠብቀው እሱን ነው። ተዘጋጅተን ነው። አንድ ዘመዳችሁ እንኳን ከአሜሪካ ቢመጣ የአቅም ያለው ቤቱንም ቀለም ያስቀይራል። አቅም ያለው ሶፋም ሊቀይር ይችላል። የመመገቢያ ቀይ ትቀይራላችሁ አትቀይሩ? የሌለው ቢኖር አጥቦ አጥድቶ ወልውሎ ይጠብቀዋል አይጠብቀውም? ይጠብቀዋል። እንደዚያ ነው። አሁን ዛሬ ክርስቲያኖች አሁን ዛሬ ከዚህ ከስብከት የምንጀምረው ጌታን በልደቱ ለመቀበል እሱ ይቀበልንና በቸርነቱ እሱ ይቀበልን፣ እሱ ያዋህደንና አካሉ ብልቱ ያድርገንና የእሱ አካል ለመሆን ዝግጅት ነው። ይሄ መታጠብ ነቢያት እኮ የሰበኩ አንተን ነው። ጌታዬ ሆይ የምጠብቅህ አንተን ነው። እነሱ የሰበኩን አንተን ነው ማወቅ የምፈልገው፣ ከአንተ ጋር ነው መሆን የምፈልገው። ይሄ ነው የኛ ጉዳይ፣ የበዓላታችን ምስጢር። ሳምንት ብርሃን ብለን የእሱ ብርሃንነት፣ ከዚያ ጠባቂያችን ኖላዊ እሱ መሆኑን፣ ከዚያ ተወለደልን እንላለን። ለዚያች ዕለት አምላካችን በቸርነቱ ያደርሰን። የተወደዳቸው የእግዚአብሔር ቤተሰቦች ትንሽ ስለ በዓላት አከባበሮቻችን ትንሽ ተናግሬ ትምህርቴን በአጭሩ ለመትጋት እሞክራለሁ። በእውነት ለሁላችን አይምሮን ማስተዋሉን በቸርነቱ ያደለ። ክርስቲያኖች በዓላችን እየመጣ ነው። ዛሬም በዓላችን ነው። በየዕለቱ በዓል አለን። ሚካኤልም መሆኑ ደግሞ ዛሬ መደረቡ ቅድም ካልጠራሁትም እሱንም ጥበቃው የለን። የቅዱስ ሚካኤል ቅዱስ ሚካኤል ልዩ መልአክ ነው። ክርስቲያኖች ልዩ መልአክ ልዩ መልአክ ጌታውን የሚመስል የሚፈጥን የሚራዳ የሚደርስ ፈጣን መልአክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። የድሮዎቹ ስዕሉ የመጀመሪያ ቋሚ ቦታ ነው። አሁን የቅዱስ ሚካኤልና ቅዱስ ገብርኤል
የመቅደሱ ዋናው በር ወደ ምዕራብ ያለው ሳንቃው ላይ ግራና ቀኝ ሚካኤልና ገብርኤል ናቸው የሚቀረጹት። ዋናው እነሱ አቃባያን ሃይማኖት መጀመሪያ በሰማይ ንቁም በበህላየነ እስከ ንረክቦ ለአምላክነ ብለው ዲያብሎስን አነ ፈጠርኩክሙ ሲል ተዋግተው ድል የነሱ ስለሆነች መቅደሷ የሃይማኖት ቦታ ስለሆነች የመጀመሪያዎቹ አቃባያን እምነት እነሱ ስለሆኑ የመቅደሱ ሳንቃ ላይ ሲከፈት የሚከፍትን ሚካኤል ነው። ሚካኤልና ገብርኤል የልቡናችንም ሳንቃ ላይ ሚካኤልና ገብርኤል ይሳሉልን። ሰውነታችን የእግዚአብሔር ቤተ መቅደስ ስለሆነ ክርስቲያኖች ሊሳልብን ይገባል። ሚካኤል የሃይማኖታችን ጠባቂና አስጠባቂ ነው። ሚካኤልና ገብርኤል የሳንቃ የቤተ መቅደሳችን ዘበኞች እነሱ ናቸው። የሃይማኖት ጠባቂዎች እነሱ ናቸው። ሚካኤልና ገብርኤል ናቸው። ትውፊታችን ያለው ከዚያ በኋላ ለማስተማር በተለያየ ቦታ የተለያየ ስዕል ይሳላል። የሚሳለውም ስዕል ይሄኛው አይደለም ክርስቲያኖች፣ የመቅደሱ ላይ የሚሳለው ሰይፉን ከሰገባ አውጥቶ ሰይፉን በቀኝ እጁ ይዞ የሚካኤል መቅደሱ ላይ እንዲህ ያለው አይሳልም። ይሄ በሌላ ገጽ ነው እንደዚህ የሚሳለው። ዋና ነው። ያም ሰይፉ የሃይማኖት ጠባቂዎች መሆናቸው ማሳያ ነው። የሚካኤል ሰይፍ ዛሬ ሀገራችን ኢትዮጵያን ሃይማኖታችንን ትጠብቅልን። ሚካኤል በሰይፉ ይጠብቀን። በዓሉ ሁልጊዜ ነው ክርስቲያኖች። ግን እኛ በበዓላቱ እንጠቀማለን ወይ? እንጠቀማለን። መሰብሰባችን መልካም። እንዲያውም አንዳንዱ ሰው እንዳለቅሶ ነው ደርሶ እስቲ ደርሼ ሰላም ብየው ልሄድ ምናምን። እሱም ጥሩ ነው፣ ከመቅረት ይሻል ይሆናል በእውነቱ። አንድ ቀን ቆሞ ለማስቀደስ ያበቃ ይሆናል። አንድ ቀን ጊዜ ለመስጠት ያበቃ ይሆናል። አንድ ቀን ለልዩ ብራኬ ያበቃል። ግን ክርስቲያኖች ሰንበትን ሌላ ቀጠሮ አትያዙበት። ሰንበትን አትያዙበት ክርስቲያኖች። ትልቅ ፍርድ ዕዳ አለው አለማክበር፣ ቸል ማለት። አሁን ሰራዊተ ሕዝብ ሳይደረግ ሁሉ መውጣት ትልቅ ቅጣት ያለው ክርስቲያኖች። ልክ ነው። የኛ ሕዝብ ሌላ ጊዜ ስለማናስተምረው የጥንቱ ስርዓት ልክ እንደዚህ እሁድ የሚያስቀድሰው በሙሉ ቅዳሜ ማታ መጥቶ ነበር የሚማረው። መቼ አልኳችሁ? ቅዳሜ። ግን ሀገራችን ገጠር ነው፣ ህዝቡ ሩቅ ነው፣ ስንት ወንዝ ተሻግሮ ነው። በዚያ ምክንያት ዋዜማ የሚባለው በቅዱስ ያሬድ ዜማ በሊቃውንቱ ብቻ ተወስኖ ቀረ እንጂ ዋዜማ የየዕለቱ ነው። በሌሎች በግብጾች አሁንም ያደርጉታል። ቅዳሜ እስከ ምሽቱ 4 ሰዓት ቤተ መቅደስ ናቸው። ያ ምንድነው? ለቁርባኑ ለጧት ማስተካከል ነው። አሁን የኛ ለሳምንት ነው አሁን ዛሬ የምናገለግለው። ምክንያቱም የዛሬው ቅዳሴውም አልቋል። አንድ ይችን ሰሮት ናት የምንጠብቃት እንጂ ከቅዳሴ በፊት ነው ሁሉ የሚያልቀው። ክርስቲያኖች ለሁላችን ማስተዋሉን ያደለን። ታዲያ እኛ እንጠቀምበታለን ወይ እናከብረዋለን ወይ የሚለውን ለመረዳት አንዳንድ ምሳሌዎች ላንሳና ትምህርቴን ባጭሩ ነው ማጠቃለለው። ከዚህ በኋላ ክርስቲያኖች አምላካችን ለሁላችን ማስተዋሉን ያደለን። በዓላትን እግዚአብሔር ሲሰጥ እሱ ከህዝቡ ጋር ለመገናኘት ነው። ለምንድን ነው የሰጠው አልኳችሁ? እግዚአብሔር ከማን ጋር ለመገናኘት? ከህዝቡ ጋር። ህዝቡን ለመባረክ፣ ለመቀደስ፣ ለማንጻት፣ ለማክበር፣ ጸሎታቸውን ለመስማት። ጸሎታቸው ሁልጊዜ ይሰማል፣ የማይሰማው ነው አይደለም ክርስቲያኑ። ግን ደግሞ በተለየ ዕለት በእነዚህ ዕለት የሚደረገው ነገር የተለየ ነው ክርስቲያኑ። እንደ እምነታችን ነው እንጂ የሚደረገው እምነቱ ላለው ልዩ ጸጋ ክብር የሚሰጥበት ነው ክርስቲያኑ። እግዚአብሔር በእውነት ለሁላችን ማስተዋሉን ያድለን። ታዲያ ስራ ሲሰጣቸው በዓላቶቹ ሁሉ የኔ ናቸው እያለ ነው የሰጣቸው። የማን ናቸው ያልኋችሁ? አዎ እንዲህ ይላል። ጥቂት ጥቅሶችን ላንብብላችሁ መጽሐፍ ምን እንደሚል እና ትንሽ ማሳሰቢያ አይነት ነገር ሰጥቼ ጨርሰዋለሁ። መጀመሪያ በዓላት ሲጀመር በፋሲካው በዓል ነው የጀመረ። አሁንም የኛ በፋሲካው በትንሳኤው እንደምንጀምረው እስራኤል ከግብፅ ሲወጡ የመጀመሪያው ፋሲካ ነው። የነገር ሁሉ መነሻ እሱ ነው ክርስቲያኖች። ይሄም ዋናው መነሻችን ትንሳኤ እዚያችን ነው። በየሳምንቱ እያጠነጠን ከትንሳኤው አንለያይ። አሁን እኛ ክርስቶስ ተንሥአ እሙታን በበዓለ ሃምሳ እናደርጋለን። ቅዱስ ኤፍሬም ዓመት እስከ ዓመት ሰላምታው ክርስቶስ ተንሥአ እሙታን ነበር ይባላል። ዓመት ምክንያቱም የቤተክርስቲያን መሰረት ትንሳኤ፣ ሰንበት የክርስቲያኖች መሰረት ናት እና በብሉይ ኪዳን መነሻው ፋሲካው ነው። በእውነቱ ፋሲካችን ክርስቶስ ታርዷል የሚለው ቅዱስ ጳውሎስም ለዚያ ነው መነሻችን ያ ነው ክርስቲያኖች። እና እንዲህ ይላል ኦሪት ዘጸአት ምዕራፍ 12 ቁጥር 11 ላይ የመጀመሪያው በዓል ስራ ሲሰራ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት እና ፈጥናችሁም ትበሉታላችሁ ካለ በኋላ እርሱ የእግዚአብሔር ፋሲካ ነው አለ። የማን ፋሲካ ነው? የማን ፋሲካ ነው? የእግዚአብሔር ፋሲካ ነው። ኦሪት ዘሌዋውያን ምዕራፍ 23 ላይ እንዲህ የሚል ቃል አለ ቁጥር 2 ጀምሮ ለእስራኤል ልጆች እንዲህ ብለህ ንገራቸው የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ይላል። ምኖቼ?
ተናገሩ። በዓላቶቼ የኔ ነው የሚላቸው እግዚአብሔር። በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው ይልና ይዘረዝራል። አሁን ዝርዝሩ ስለሚረዝም አቆመዋለሁ። እያንዳንዱ በዓል የእግዚአብሔር ፋሲካ ነው፣ የእግዚአብሔር የዳስ በዓል ነው፣ የእግዚአብሔር የሰንበት በዓል ነው እያለ ይቀጥላል። እና ክርስቲያኖች እንዲህ ያለ በዓላቱን ይናገርና ስለ ዕጣንም አንድ ጥቅስ ላንብብላችሁ። ዕጣኑን አቅርቡ ሲል ኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ እግዚአብሔር ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ፣ የሁሉም መጠን ትክክል ይሁን፣ በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስን ዕጣን አድርገው፣ ከእርሱም ጥቂት ትወቅጣለህ ታልመውማለህ። ከዚያም ወስደህ አንተም በመገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ፣ እርሱም የቅዱሳን ቅዱስ ይሁንላችሁ ይላል። አሁንም ያሜን ያደርግልን። ዕጣኑ የቅዱሳን ቅዱስ ማን ያለው? እግዚአብሔር። በኋላ ግን ሐዲስ ኪዳን ላይ መተን መድኃኔ ዓለም ክርስቶስ በዓላቱ እየተከበሩ አሁን ጌታ በሚመጣበት ጊዜ የአይሁድ በዓላት በጣም ደማቅ ነበሩ። በጣም ብዙ ሕዝብ የሚገኝባቸው፣ ብዙ መስዋዕት የሚሰዉባቸው፣ እጅግ ለቁጥር የሚያዳግት በሚሊዮን የሚቆጠር ሕዝብ የሚገኝባቸው እጅግ በጣም ደማቅ በዓላት ይከበሩ ነበር። ግን በዓላቱ ደማቅ በሆኑ ጊዜ እግዚአብሔር አስቀድሞ በቃሉ በተናገረው መሰረት ፋሲካውን የእግዚአብሔር ፋሲካ ነው ሳይለው ቀረ። በጣም የሚገርማችሁ ሐዲስ ኪዳን ላይ ፋሲካውን በተመለከተ ብዙ የተጻፉ አሉ። ግን ቅዱስ ዮሐንስ ወንጌላዊ በወንጌሉ የፋሲካውን ሦስቱንም ዓመት ጌታ ባስተማረበት ወቅት የነበሩትን የፋሲካ በዓላት መዝግቦልናል። ሲመዘግብ አንድም ቦታ ላይ የእግዚአብሔር ፋሲካ ተብሎ እንደተጻፈ የእግዚአብሔር ፋሲካ ብሎ አይጠራቸውም። እንዲህ ይላቸዋል ክርስቲያኑ። ላንብብላችሁ። ይሄ ነው ዋናው ምስጢር እንድንረዳው። ዮሐንስ ወንጌል ምዕራፍ 2 ቁጥር 13 የመጀመሪያው ጌታ ማስተማር የጀመረበት ፋሲካውን እንዲህ ይላል፣ የአይሁድን ፋሲካ ቀርቦ ነበር ይላል። የማን ፋሲካ ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 4 ላይ የአይሁድም ሁለተኛው ፋሲካ ቀርቦ ነበር ይላል። ሶስተኛው ፋሲካም ዮሐንስ 11 ላይ የአይሁድም ፋሲካ ቀርቦ ነበር ይላል። ተመልከቱ፣ መጽሐፍ መጀመሪያ የሚለው የእግዚአብሔር ፋሲካ ነው። በኋላ ግን ተመልከቱ፣ ሰዎች ልማዱን ይይዛሉ፣ በዓሉን ያከብሩታል፣ ያደምቁታል። መንፈሳቸው ግን ከበዓሉ ባለቤት ከእግዚአብሔር ስለሚለይ እግዚአብሔር አልቀበለው አለ። አልቀበለው ሲል በዓሉ የእግዚአብሔር ፋሲካ መባሉ ቀርቶ የአይሁድ ፋሲካ ልማዱን ይዘው ያደርጉታል እንጂ እግዚአብሔር የተለየው ስለሆነ ክርስቲያኖች የእኛን በዓላታችን እግዚአብሔር የተለየው እንዳይሆን በቸርነቱ ይጠብቀን። ዋናው ጉዳይ ይሄ ነው ክርስቲያኖች። ከማሳሰቢያ ጋር ይሄ ነው። እንሰበሰባለን፣ መልካም ነው። ድምቀቱ ደስ ይላል፣ እልልታው ደስ ይላል፣ ቄጠማው ደስ ይላል። አሁን ጌጡ መብራቱም ደስ ይላል። እግዚአብሔር ከሌለ ግን ምን ጥቅም አለ? የእኛም ፍላጎት አርግተን ከሄድ ጭፈራ የሚወደው በመዝሙር ስም ጨፍሮ ላቡን አንቆርቁሮ ስለሄደ ከእግዚአብሔር ጋር ሊገናኝ ይችላል? አይችልም። እርግጡን ማወቅ አለበት ክርስቲያን። ቅድም እንዳልኳችሁ የክርስቲያን መንገድ እንደ ንስር በጸሎት መምጠቅ ነው። መጨፈርና ስጋው ማስደስታት ነው። ጩኸትና ግርግር አይደለም። እንደ እባብ መንገድ ጸጥ ያለ የተስማማ እንደ አንድ አካል የአንድ ሰው ሰውነት በአንድ ላይ በአንድ ስሜት እንደሚቀር ክርስቲያን። አሁን የኛ ንግሱም ትርምስምስምስ ያለ ነው። ወንጌው ደብልቂው ነው። ብዙ ጉድለት አለበት ክርስቲያኖች። እግዚአብሔር አያዳላ። ንጹህ ብንሆን አያዳላ፣ አይንቀር፣ ይቀበለናል። ከናቅነው በልማድ ከተተለተል የእግዚአብሔርን ቃል ማንሰማ ማንታረም ዝም ብለን የልማዱን እያደረግን ምንሄድ ከሆነ ምንም ጥቅም አናገኝም። 300 ቀን ምንመጣ ምን ያህል 1000 ጊዜ እልል ብንል ትርጉም የለው ክርስቲያን። ትርጉም ያለው ጸጥ ያለ ጸሎት ነው ክርስቲያን። ማስተዋል ያለው ወደ እግዚአብሔር መመለስ ያለው ራስን መመርመር ያለው ካልሆነ የኢትዮጵያውያን በዓል፣ እነዚህ የአበሾች በዓል፣ እነዚህ ግርግር የሚሉት ይገርመኛል። እዛ በኢየሩሳሌም ስንሄድ ቆሮንቶስ ተራራ ጌታ የጾመበት የግሪኮች ገዳም ነው እና እዚያ ስንሄድ ሁልጊዜ እኛን አበሾችን ይማረሩብናል ብዙ ጊዜ። አሁን እዚያ ገዳም ምክንያቱም በጥንታውያን የኦርቶዶክሳውያን ገዳማት
ድምፅ አሰምቶ ከቅዳሴ በቀር እና ከዚህ እንደ ሰዓታት ካለው በቀር ድምፅ አሰምቶ አሁን እኛ በጋራ አባታችን ሆይ እንደምንለው ሁሉ አይቻልም። በለወሳስ ብቻ ነው የሚፈቀደው። እኛ ደግሞ እንኳን አባታችን ሆይ አንድ ሰው እንደው በዚያ እንደው ሽንት መጥቶበት በዚያ ቢሄድ ሌላ ሁሉ የተበለጠ የቀረበት ያለው መስዋዕት ወደዚህ ግብ ምንም ማስተዋል የለም። በእውነቱ ክርስቶስ እንደዛም አይገኝም። በእውነቱ ክርስቶስ በልብ ነው የሚገኝ። ክርስቲያኖች አሁን ክርስቶስን ኢየሩሳሌም ድረስ ብንሄድ ግሸን ብንወጣ ላሊበላ ብንወጣ በረከት እናገኛለን። ግን ስለ ይሄን አናገኝም። ክርስቲያኖች ንገራለን። እንዲያው ክርስቶስን በደንብ መፈለግ ያለብን እኛው ልብ ውስጥ ነው። የኛ ልብ መቅደስ ተዘግቶበታል። ክርስቶስ ዘግተንበታል። እደጅ ቆሜ አንኳኳለሁ የሚከፍትልኝ ቢኖር እገባለሁ እያለ እኛ እንሮጣለን በየቦታው። የልቡናችን መቅደስ ተዘግቶ አናገኘውም። ክርስቲያኖች እንደዚህ ብለው ክርስቲያኖች የኛ አይምሮ መከፈት አለበት። የኛ ልብ መከፈት አለበት። ከልማድና ከትርምስ መውጣት አለብን። ወደ ጸጥታ፣ ወደ ተመስጦ፣ ወደ ቅዳሴ፣ ወደ ማስተዋል፣ የእግዚአብሔርን ቃል ወደ መውደድ መምጣት አለብን። ክርስቲያኖች መቅሰፍቱ ካላስተማረን ምን ያስተምረናል? ይህ ሁሉ የሀገር ችግር ካላስተማረን በምን ቢገርፈን ነው የምንሰማው? እግዚአብሔር ይህ ጊንጥ ጅራፍ ይመስላል እኮ አሁን የምንገረፍበት እርስ በርስ እየተበላላን የጭካኔው አይነት የክርስቲያን ሀገር ነን ብሎ ለመናገር እኮ አያስደፍርም። እንዲህ አይነት ጭካኔ ከዚህ እንኳን ለምን አንማርም? ሰው አውሬ ሆነ ተለውጦ እኮ እንስሳት ከኛ ተሻሉ፣ አራዊት ከኛ እንዴት ነው የምንስተካከለው? ክርስቲያኖች ከዚህ በላይ ጊዜ አልወስድም። የአባታችን ምዕዳን እንድናገኝ ቀኑም እየረፈደ ስለሆነ እግዚአብሔር መንገዳችን አስተካክለን ከእርሱ ጋር እንድንገናኝ ይርዳ። ክርስቲያኖች አሁን የዛሬ የጀመርኩትን ትምህርት እኔ ሩባንም አልነካዋትም። መሰረታዊ ሀሳቡ ግን አንድ ነው። ልንገራችሁ፣ እኛ የምናደርገውና እግዚአብሔር የሚፈልገው አልተገናኘም። ልንገራችሁ፣ ምንም ያህል ብናደርገው ምንም ያህል ብናደርግ የኛ ሆኖ ከቀረ ጥቅም የለው። የእግዚአብሔር መሆን አለበት። ከእግዚአብሔር የምንታረቅበት መሆን አለበት። የምንገናኝበት መሆን አለበት። ስርየት የምናገኝበት፣ ልጆች የሚባረኩበት፣ አዝመራው የሚባረክበት፣ ብንበላው ጤና እንዲሆን። አሁን በሽታ ብቻ ነው ይሆን ማይታመም ማን አለ? ኢሳይያስ እንዳለው ከራስ ፀጉር እስከ እግር ጥፍር ድረስ ለሕማም ለቁስል ተላልፎ ተሰጠ እንዳለው ሁሉ ለደዌ ሆነ። ማይታመም የለም። አላስማረክ ነው ልማዳችን ያዝ ነው። እግዚአብሔር ደስ የሚያሰኘውናል ያዝነው። ክርስቲያኖች እንመከር፣ እንስተካከል፣ እንመለስ፣ እናድምጥ፣ ስርዓት እንዳለው እንሄድ። ቅድም እንዳልኩት ካንበጣው ከዚያ በራሪ ትንሽ ከዚያ እንዴት እናሳለን? በስርዓት በሃይማኖት ተጉዘን እግዚአብሔርን ደስ አሰኝተን እንባችን ንስሐችን ተቀብሎን ከእርሱ ታርቀን ለሀገርም ለትውልድ እንድንተርፍ የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ቆየን። ወስብሐት ለእግዚአብሔር።